ليش እንዴ አውዝ بالله من الشيطان الرجيم ማታ ኩላሊት በተወደደበት ጊዜ ትቀልዳለህ ይባላ አላ ብለህ አንቺ ወጂ ባልሽ ናበት በእናትሽ አርአሽናው ሻናው ይሰውዬ يا الله كوانجل أستان يا ربي إرقاتان ستن يا غفار سلام امطالن عندنا تزنت مولابن ዛሬ ምንድነው እነዚህ ሽንት ቤቶች ወረፋ ነው እኮ እንዳለ ምኑ ቤት ኪራ ኑሮ ወላሂ ሽንት ቤት እንዳለ አው ብቆም ራት ለኝ አልወጣ አሁን የገባው ጭራሽ ሽንት ቤት አው በጣም ይዙኛል አንቺ ወደ አጥር ሄዳ ወደ አጥር ሽንትን ብቻ ከሆነ ወደ አጥር ምን አይነት አማርኛ ነው አንቺ እና ምን ኩላሊት በተወደደበት ሰዓት አሁን እንደዚህ ይደረጋል ታዲያ ወረፋት ወደ ምን ማድረግ ይቻላል ጠብቀኝ ሆዱን ያመመው ሰው ነው እንዲገባው ቆይ እኔ አላየሁም ሽንት ቤት አንተ ነህ ይልከውን መጀመሪያ ሴት ነበረች ህፃን ገባ ሁለተኛ የሰው ብዛት ነው አንተ ደግሞ ዙረኝ እኮ እስካሁን አንቺ ስንት ሰዓት ሽንት ቤት እየጠበቅኩ ነው እና ታዲያ የግቢው ሰው ብዙ ነን እንግዲህ ምን ታደርጋለህ ኧረ ጉዲ ሬኔ ሽንቱ ያዘኝ አንቺ ምን ሆነሽ ነው በጣም አመመ አዎ ወጥሮኛል በጣም ደወይ ልጅ ባላስጨነቀኝ እኮ እና መልስተ መቼም ህፃን አይደለም ቦቦ ይኖርሻል ተተተታ ቦቦ አላለም ህፃን እንዳንተ ቦቦ ሄዳሁን ሽንት ዛባጥ በምናም ሽንት አጥርጋለ እንደ ግቢ ተዘግቶ ግቢ ውስጥ ይሸናል እንደ ሽንት ግቢማ ከተዘጋ ይሁን ታልተዘጋ ብዬ ነው ታስባረኝ ነው እንዴ ደግሞ ያምሻል እንጂ እንግዲህ ታዲያ ምርጫ አለ ጠብቅ እንጂ ታዲያ ሽንት እንግዲህ የት ይሻናል ታፈነ መሞት ካልሆነ ቁጭ በልና ይተዋል ቁጭ በል ሽንት ይዞ ይቁጭ በል እና ቁጭ ስትል ትንሽ ይሻልሃል ብዬ ነው ኧረ ጉዲ ለቲዋ ማን ሽንት ይዞ ሻቅም ረጅማ ታስፈራረኛ አስጨነቀኝ ናሽ ቁጭ በል እሺ ምን ልስጥ ቦቦ ደግሞ ህፃን ልጅ አይደለህ እንግዲህ ቦቦ አልሰጠ ረጉራው ዘንድሮ ወይኔ የራሴን ቤት ስጠኝ ጌታ የራሴን ሽንት ቤት የራሴን ቤት ስጠኝ አላህዋ ብለዶ አደረገኝ ወይኔ አረ ሰውዬ የበራ ነው እንዴ ያመልጣል እኮ ታዲያ እንደዚህ ያመልጣል ማለት እንደ ስዘልብ ያመልጥስ በጣም ይዘኛል ያልካል በቃ አርፈ ተቀመጥ ሰውዬ ምን ይሆነ እና ቁጭ በላቦኔ ስልክ እያየሁ ነው አትረብሽኝ እንዴ የምርህን ተሆነ ግን ከባድ ነው በኋላ ትሄዳለህ አረ ሸነው ምንድነው አንቺ ትቀልዳለሽ እንዴ አውዝ بالله من الشيطان الرجيم ማታ ኩላሊት በተወደደበት ጊዜ ትቀልዳለሽ ይባላ አላ ብለህ አንቺ ወጂ ባልሽ ናበት በእናትሽ አርአሽናው ሻናው ይሰውዬ አረ ወሪ አውዝ بالله من الشيطان الرجيم ሻናው ሲየመጣ እየሸና እኮ ነው አዎ ልሽ ናበት እንጂ ያትረብሽኝ አስተፍርላ አንተ ነው ወርቋል አረ ነው አልሸነው ምን አይነቱ ነው ባላ ወዴን እኮ ነው ያስቆረጥከኝ ለምን እጂ ምን አንዳንዴ ደግሞ ችግር አለበት መሰለኝ እጂ እንዴት እንዳስደነገከኝ ምን ነው ሽንት መስሎሽ ነው በፊት ለፊት እንዳልዞርብህ ነውር መሰለኝ እንዴ ነውር መሰለኝ እና አቅፋው እያደረች አሉ እንዴ ታዲያ በፊት ለፊት እንደ ብዬ ሄዳለሁ ብዬ ነውር ነው ሽንት እኮ ነው የሚመስለው ታይላንዱን ላይ ሹም ነበር እኔ አላየሁም ኧረ ተይ እንዴት አድርገው ነው ግን እስኪ ይኸው ሽንት መስሎሽ ነበር ፍራንክ ተደርገሽ ወላሂ ሽንት ነው የመሰለኝ ጨርሽ እንዴት አድርገው ልክ እንደ ሽንት እኮ ነው ስታረግ የዛሬ ፕራንክ ዘሌ ነው ፕራንክ አንተ ምን ሆነ ነው ግን በእንደዚህ አይነት ስንት ደጋግሜ ያረኩሽ አንቺ አታረጊም አረብም አንቺ ላርግ
ፕራንክ መች አድርገሽ ተቃቺኝም ሲጀምር በፕራንክ የምን አረጋለሁ እኔ ብላ አረጋለሁ ግን እኔ በሚያስደነግጥ ሁኔታ ነው ማረግ ካረኩ ከዚህ በላይ ያለ እንደሚያስደነግጥ እኔ ይሁን እንደዚህ ያርኩ ነው እኔ እኮ አስደነግጥከኝ እንዴ ሰው ሽንቱን እንዴት ቤት በርግጥ አፍኖ እንደሆነ ግራ አጋብቶኝ ነበር ሽንቴን ይዞኛ ስትል ግን እዛው ስለቀው ሰውዬ ማለት ነው ያልኩት በፊት ለፊት እንዳልደረስ ደግሞ ፈራው አታዋርደኝ ለፊት ብትጂ እንዴ ብዬ ነው የምሄደው ሽንትህን እየሸና ያማል እንዴ ነውር እኮ ወይኔ ሻብን ጌታ ፊት ለፊት እንዳለ ዳላለችም ስንት ያረገችው ያድርች እኮ ነው ታዲያ ማደርና በፊት ለፊት ማየት አለብኝ እንዴ ፊት ለፊት አይተሽው አታውቂም እንዴ እኔ ማለት ኧረ ነውር ነው አስቀባጠረኝ እኮስተፈረዳኝ የምር ነበር የምትይው መስሎኝ ነበር እውነቱን ነው የምልህ ግን በጣም ነው የደነገኩት ሰው ያመለጠው እንደ ብዬ በዚህ ቤት ጌታ ይወይ እንደዚህ ግን አይደረግም እኔ ሽንተህን ይመስለኝ ደግሞ ማስታጠቢያው ማይርዝ ቅድም አስቀምጦት አነሳዋለሁ እያልኩ ይታውቁ አንተ ደግሞ እንዴት እንዳትነክ እኔማ ዝም ብዬ ምንጣፉ ላይ ሁላ ያንን ባላገኘው እኮ ምንጣፉ ላይ ነበር ላረግ የመጣሁት ሐሳቤ እንደዛ ነው ግን አተመቸኝ ባልዲውን አገኘሁት ማሂር አስቀምጦት ካውንታውን አነሳዋለሁ እያልኩ ስልክ እያየሁ ስለነበረ እኔ ቁሚ መሬቱ ላይ ልነፋው ነበረ ከዛ እንዴት ምንጣፍ ላይ ብለሽ ሪ እንድትይ ወይ ወላሂ አሁን ራሱ በጣም ያስደነግጥ ግን ተሳስቻለሁ ባልዲ ላይ ከማረግ ምንጣፉ ላይ ነበር ማረግ ምን ማለት ነው ሽንታ እኮ ነው የመሰለኝ እኔ ኧረ አሁንም አላመሽም እንዴ አሸናነ እኮ ማለት የሽንት ነው እንጂ ጭራሽ በዚህ በሽንቁሩ ሲወጣ ነው እና እንዴ ጨርስ ታረገው እኮ ድንገት ተስተምሩልኝ ፈጣሪ የትግስቱን ስጠኝ ያ ረቢ አዳሪ በጣም ነው የደነገኩት የምር ለቀቀው ሽንቱን ብዬ እንዴ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ምርጦች እንዴት ናችሁ ሰላም ናችሁ እንግዲህ ሰሞኑን ብቅ እያለ ነው ያው ቪዲዮአችን ብዙ ጊዜ እናንተ ጋር ይደርስም እኛ ቤት ውስጥ ስለምንሰራ እንግዲህ ዋዋ በአዲሱ መጅሊስ ኩብለል እያለች ነው መሬት አላስቀምጣትም አሁንማ መሬት አትከለከኝ ያኮ ሳትቀመጭበት ቆሽሾ ነው አራል ቆሽሾ ልክ አንቺ ማሄርን በምትወልጂ ሰዓት ያው እንግዳ ምናምን ያ ደግሞ ከለሩ እንትን ነው ቆሻሻ አይችልም ይሄኛው ደግሞ አሪፍ ከለር ነው ይሄም ደስ ይላል ማሻአላህ ነው እኔ ደስ ብሎኛል ያው ደስታዬን ገልጬላችሁ አለው እዛን ቀን ስለዚህ ረመዳን ደግሞ ከሁለት ወር ወርዷል በጣም እየሮጠ ነው አረ ወር ከምናምን ነው አሉ የሚቀረው እኔ ራሱ ዛሬ ደንግጫለሁ ወር ከምናምን ነው ይቀረው እንዴት ነው ረመዳንን ለመቀበል ዘንድሮ በብርድ ነው የሚያሳልፉት ዘንድሮ ያው ረሃብ ይኖረዋል እንጂ ውሃ ጥም አይኖረውም እኔማ ማለት ነው ሰው በርበሬ ሽሮ ምናምን ያዘጋጃል እኔ ደግሞ ምንድነው ሰው ሁሉ በርበሬና ሽሮ ጋር አንቺ አላዘጋጀሽም እኔ ገና ነኝ አላዘጋጀሽም ወንደላጤ ነሽ እንዴ ማለት እኔ ማለት ቀኑን አላወኩትም ነበር ዛሬ በተዛ ምንድነው እናንተ ሰው ይሰርጋላችሁ እንዴ በርበሬና ሽሮ ጋር ተግያያዛችሁት ብላችሁ እንዴ ረመዳን እኮ መጣዋል ስንተንቀ እና ማለት ነውና እኔ ዛሬ ነው የሰማው ረመዳን በጣም ቅርብ ቀርቶ ወይ ሽኩርት በቃ መቶ ነው መሸጥ ያለባቸው ለምንና አንድ ኪሎ አረ ዝም በል ጀማል አንተ ስላላየው ነው እኔ አሁን 100 ብር ገዝቻት እዚህ ቤት በቃ ስልስ ራሱ አልሰራትም እንዴት ነው እንደዚህ ቆጥባታለሽ እና ቆጥቤ ካልተጠቀምኩኝ ኑሮው ይቻላል አንቺ እነሱ ውሃ ጠጥተው መድኃኒት ተጠቅመው ስንት ኮትኩቶ ቆፍሮ በጣም ወጭቋል ኮትኩቶ እኔ ታዲያ ብራው ያምሽ አንዴ ገበሬ ብትሆኝ እንደዛ አትይም ጅል እንደ የገበሬ ልጅ እኮ ነኝ ምን ማለት እና ገበሬ ኮንሽ እንዴ ነው 20 ብር ሽጠው ኪሎ የሚያዋጣቸው ታዲያ ለኗሪ እኮ ማለት ነው አሁን ነጋዴ ነው እኮ በኋላ የሚያስወድድብን ነጋዴማ ኪሎ 200 ብር ይሰጥልናል አምስቷን ፍሬ 200 ገዝተን አሁን እኮ ነጋዴ ነው 200 ይሽጥ ያለው ማነው 20 ብር እንዴ ነጋዴ እኮ ተገበሬ በ10 ብር ይሆናል እንግዲህ የሚረከበው ኬሻው ማለት ነው እና ታዲያ
ላይመቻችሁ ምርጦቼ እንወድሻለን። የገበሬ ነገር ያው የታወቀ ነው እንግዲህ ፈጣሪ ያው ይጨምርላቸው እንዳንል እኛ እንጎዳለን። ኧረ ተይኝ በቃ ግን ይጨምርላቸው እንደዚህም ሳይሆን 1 ኪሎ በ50 ብር መሆን አለበት እነሱም እንዳይጎዱ እኛም እንዳንጎዳ እንወዳ